እሰይ 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 እናት ለዘላለም ትኑር፣ እናት ለዘላለም ትኑር ማለት ነው። ወዱ ሳይሆን በግዱ ብሩክ እውነቱን አወጣት ማለት ነው። እውነቱን ማለት ነው። እና እሙሽዬ ዛሬ ለዚህ ቪዲዮ ክሬዲቱን የምትወስጂው አንቺ ነሽ እናቴ ማለት ነው። የኔ ደርባባ እናት፣ የኔ ጨዋ እናት ማለት ነው። እና እናትሽ አመት ትኑር የእውነት ለመናገር ማለት ነው። ሀይሚ ራሱ እሙሽ ስላለች ነው ዛሬ ሄደሽ ሁሉን ነገር ጥፋቱንም ምኑንም በቃ ያለ ስህተትሽ ስም ሲሰጥሽ ሁሉን ነገር ሄደሽ መናገርሽ ጠቀመሽ፣ እንኳንም ሄድሽ ማለት ነው። እና ይህኔ ጨዋነትሽን አስመሰክረሻለች። ንግግር እንኳን ከንግግር ጀምሮ እንኳን ያስመሰክርሽ ጀግና ነሽ። እንዴት አሁን ለምሳሌ በምንድን ነው እንደዚህ የተጣላችሁት ምናምን እንኳ ስትባል፣ አረ ሙሽ ይሄ ለአፍ በሚነገር ነገር አይደለም ማለት። ለምን እሷ እንኳን ለድጋሚ ያን ቃል ለማንሳት ከበዳት ሀይሚ ማለት ነው። እና በጣም ነው ደስ ያለኝ ማለት ነው። ግን በመታረቃችሁ በጣም ደስ ብሎኝ፣ ከመታረቃችሁ በኋላ ደግሞ መጨረሻ ላይ ያዝናናኝ ብሩክ በጣም ዘንጦ ነው የመጣው። በጣም ዘንጦ ሱፍ ለብሶ ሰርግ ለመሄድ ነው። እና ሀይሚ ደግሞ ታውቃላችሁ ሰሞኑን ያለችበት ሁኔታ ጡዝ ውስጥ ናት። ጉስቁል ብላለች ማለት በቃ አልጎሰቆለችም። ይሄ ግን ያኔ በቃ አላ አይደለ ድብርት ውስጥ ምናምን ነበረች። እና በዛ ሙሽ አስታርቃቸው ወደ ሰርግ ልልካቸው ማለት ነው። እና እሙሽ ግን የእውነት በጣም አራዳ እናት ነው ያለክ ብሩኬ ማለት የገባት እናት ማለት ይዘካት ሂድ በቃ ይዘካት ሂዳል ደስ ሲሉ ማለት ነው። እና ደስ ብሎኛል ማለት ብዙ ሰው ተመልካች ገምቷል። ግን ሀይሚ በተመልካች በኮሜንት ስር ይሄ ነገር አልገባትም እንጂ ኮሜንታተሮች በጣም ገምተው ነበረ። ሀይሚ ተይ ፕራንክ እያደረጉሽ ነው ደግሞ እኛ ከፕራንኩ ይልቅ ደግሞ ዛሬ ስቶሪ ላይ ያደረግኩ ነገር ሞር አሳመነን ማለት ነው። ከመዋደድ ክብር ይበልጣል። ግን በቃ እሙሼ ልታስታርቃቸው እግር ስር ስታስወድቀው የእውነት ለመናገር በቃ አንዳንድ ሰው ቢሆን ኖሮ እንዲህ አንቺ ነሽ እኮ ጥፋት ያለብሽ ምናምን ይባል ነበር ማለት ነው። ግን እሙሼ ጥፋቱን ወደ ብሩክ ነው ራሱ ያመዘነችው ማለት ነው። እንዴ ይቅርታ በላት እግር ስር ወድቀ ካለ ጥፋቷ እኮ ነው ስም የሰጠሃት ምናምን ስትለው ኖ ብሎ እውነቱን ተናገረ። ለሙሽ ሲል ያው እናቱን መዋሸትም ማስከፋትም ስለማይፈልግ እውነታውን አውርቷል ማለት ነው። እና በጣም ነው ደስ የሚለው ማለት ነው። በጣም ነው የእውነት አንዳንድ ጊዜ ለሙሼ ቃላት ያጥራኝ የእውነት ለመናገር ማለት ነው። ይሄ በቃ ጀስት ለመታረቃቸው መንስኤ የእውነት እሙሽ ናት የዛሬው ቪዲዮ ማለት ነው። እና በጣም ግራ ሲገባን ነው እሙሽ ጋር ራሱ የሄደችው ሀይሚ ማለት ነው። ማለት በጣም ነው የተሰማት በእንደዚህ ብሩክ እንደዚህ በመባሏ በጣም ነው የተሰማት። ደግሞ አሰባችሁታል ደግሞ ይሄ ነገር ውጭ እንኳን ቢነግራን ኖሮ ሀይሚ እንዲህ ተረጋግታ ምናምን አታወራም ነበረ። ግን እሙሽን ስለምታከብራ ምናምን በቃ እንዳናድዳት ብታቅም ያ ነገር ያደረጋት ነገር ትክክል ባይሆንም ያናድዳል። አስባችሁታል ፍፄ እንደዚህ በላት ምናምን ብላው ተብሎ በጣም ነው እንትን የሚባለው ማለት ነው። እና እኔ መጀመሪያ ላይ ይቅርታ ምናምን በላት ሲባል ምናምን በጣም ነበር ያናደደኝ ብሩኬ ማለት ነው። እንዴት ነው ይሄ ልጅ በጣም ንቀት አለበት እናቱን እንኳን አያከብርም እንዴ ምናምን ብዬ ነበረ። ግን እሙሽ በቃ እውነቱን እናገራለሁ አለ። ለሙሼ ሲል እውነቱን ተናገረ። ሁሉ ነገር ሰላም ወረደ ማለት ነው። እና ተታርቀዋል። ከመታረቅ አልፎ በቃ ደስ ይላል። ተሳሳሙ። በጣም እንደተናፋፈቁ ተነጋንተን አጥፋ ካሜራውን ቆይ የሆነ ነገር ልበለው ትላለች ማለት ነው። እኔ እናት ማለት ነው። እና ደስ ይል ነበር ማለት በቃ አንዳንድ ጊዜ እኮ መጣላት በጣም ነው ደስ የሚለው። ግን ማለት ነው ሲቆይ ነው ጥል መጥፎ። ሲቆይ ስላችሁ 5 ቀን 6 ቀን ሲቆይ ሌላ ነገር ነው ይዞ የሚመጣው። በጣም እንትን ይላል። ግን መነፋፈቅ ያመጣል ምናምን ማለት ነው። እና ግን እሙሻዬ የኔ ቆንጆ የኔ እናት የኔ ደርባባ እናት ሁሌም ኖሪልን። እውነታቸው እያረጃችሁ ስትመጡ ነው እንዴ ጭቅጭቅ ምናምን ያበዛችሁት አለች ማለት ነው። እና በጣም ደስ ይላል። አንዳንድ ጊዜ በቃ ግራ ሲገባት ነው ማለት ትናንትም አይታችኋል በሀብትሽ ቤት የተፈጠረውን ነገር የብስ ነገሮቹ እየተጋነኑ ሲሄዱ ነው። ገባህ አይደለ? እነሱ እኮ ያውቃሉ ፕራንክ መሆኗን፣ ግን እሷ ናት የማታውቀው። እሷ በዚህ መሀል ደግሞ ተጎዳች። ሀይሚ ናት እየተጎዳች ያለችው። ግን እንኳን በጊዜ ተፈታ
አሁን ብቻል እሱን ተውና ቶሎ ብለህ የሀይሚን የ300 ሺዋን አስገባላት ማለት ነው። እኔ ደግሞ ይሄ ቀዩ መኪና ሳየው ለሀይሚ ለማን መኪና ብሩክ ለማን መኪና የገዛው ብዬ ለከፋ ብልጭ ብሎ ሰርግ ሊሄድ ነው ማለት ነው። ሀይሚሻ እንኳን ተታረቃችሁ እንዳይጠለፍብሽ ጥበቅ አድርገሽ አብረሹ ሂጂ። እንዲህ ይሄን ሸበላማ ለማንም እንዳሰጪ ማለት ነው። ግን በጣም ነው ደስ ያለኝ ጨረቃ ፋሚሊዎች እንኳን ታረቃችሁ። ሙሽዬ ያስታርቃችኋለች። እናት ለዘላለም ትኑር። እሙሽዬ የኔ ቆንጆ ማለት በቃ ደስ ይላል። የእውነት ለመናገር ደግሞ ደስ የሚለው በዳግማ ትንሣኤ መታረቃቸው ነው ማለት ነው። እውነት በጣም ነበር ያሳዘነችኝ። ሲቀጥል ደግሞ ስቶሪ ላይ ያደረገው ነገር ነበረ በጣም የከነከነኝ ማለት ነው። ነገር ግን ተመልሳችሁ እንዳትጣሉ ዛሬ ሙሽት እንደዚህ ተባብላችሁ ማለት ነው። የሀይሚን ነገር እኮ አላም ሀይሚ ደግሞ ብድር ካልመለሰች ደስ አይላትም። ደስ አይላትም። ለምን እንደሆነ አይዶን ነው እኔ አላውቅም ማለት ነው። እና እንትን እንዳትሉ ይሄ እንዳትመላለሱ በእናታችሁ በቃ 300 ሺህ ይከበርና ከዛ በኋላ ተመላለሱ። እኔ ምን እንዳደረገ ይሰር